ሰላም ጤና ይስጥልን ውድ አድማጭ ተመልካቾች እንደምን ሰንብታችኋል? ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የፖድካስት ፕሮግራም ነው። ዛሬም እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ወሳኝ መረጃዎችን ይዘናል። ቀዳሚ ያደረግነው የሶማሌላንድን በተለይ ሶማሊያን ጉዳይ ነው የምናየው። የሶማሌላንድና የሶማሊያ ጉዳይ አሁን ላይ አሳሳቢ ከመሆኑም በላይ ፕሬዝዳንት ዶናልድ ትራምፕ የሰጡትን በሶማሊያ ላይ ያዘነቡትን ትችትና ወቀሳን ተከትሎ ቻይናም ከጉዳዩ ራሷን ገለል ለማድረግ ሙከራ ያደረገች መሆኗ ተሰምቷል። ይህ ጉዳይ በዋናነት የቀጠናውን አጠቃላይ መልክ ሊቀይር የሚችልበት እድል እንዳለ እየተነገረ ነው የሚገኘው። የቻይናው የውጭ ጉዳይ ሚኒስተር ወደ ሶማሊያ የሚያደርጉትን ጉብኝት እንግዲህ መሰረዛቸው ይታወቃል። ከጉብኝቱ ጀርባ ግን ምንድን ነው ያለው? ይሄ ጉብኝትስ እንዴት ነው የሚታየው? በተለይ አዲስ አበባን ጎብኝተው ሞቃዲሾን ሳይጎበኙ የተመለሱበት ምክንያት ምንድን ነው? ጉብኝታቸውስ ከኢትዮጵያ አንጻር እንዴት ነው የሚታየው? በሌላ በኩል ቀጠናውን በመሪነት ስትዘውር የነበረችውና አሁን ላይ መሪነቷን በተለያየ አግባብና በተለያዩ አገሮች እየተነቀጠች የምትገኘው ግብፅ አሁን እየያዘችው አካሄድ በእርግጥ የእሷን ፍላጎት ለማሳካት የሚረዳ ነው? ኢትዮጵያስ ከግብፅ ጋር የተቃረነ ግብፅን ለመቆለፍ አሊያም ግብፅ በኢትዮጵያ ላይ ምንም አይነት ተጽዕኖ እንዳታሳድር ለማድረግ የሚያስችል ወይም ደግሞ ኢትዮጵያ በቀጠናው አይላ ለመውጣትና ግብፅም ላይ ተጽዕኖ መፍጠር የምትችልበትን እድል ለመፍጠር ያለም ምን አይነት ነገር እየተሰራ ነው? በተለይ በዚህ ዙሪያ አሁናዊ የዓለም አቀፍ ግንኙነት ክስተቶችንና በአጠቃላይ ደግሞ እንደ ሀገር በሀገራችን በአጠቃላይ ያለውን እንቅስቃሴ የሚመለከት ነው በአንድ በኩል። በሌላ በኩል ደግሞ ከሶማሌላንድ ጋር ለሚኖር ማናቸውም አይነት ግንኙነት ምናልባትም የግብፅ ሁኔታ በቀጠናችን ያለውን አዲስ ክስተትስ እንዴት ነው በበጎም በመጥፎም ወይም ደግሞ በአዎንታዊም በአሉታዊም ጎን ሊጎዳ ወይም ደግሞ ተጽዕኖ ሊያሳድርበት የሚችለው የሚለውን ጉዳይ በመጠኑ እናያለን። በሌላ ዜና ግን የምስራቅ አፍሪካ ቀጠና አጠቃላይ ሁኔታ አሁን ኢትዮጵያ ካነሳችው የቀይ ባህር በር ጉዳይ ጋር እንዴት ነው የሚገናኘው የሚለውን ነገር በስፋት ማየት ያስፈልጋል። ለምንድነው ከተባለ የሶማሊያ ሁኔታ አነጋጋሪ እንደሆነ ሁላ በኢትዮጵያና በኤርትራ መካከል ያለው የባህር በር ይገባኛል ጥያቄን መሰረት አድርጎ የመጣው ጉዳይ አልተረሳም። ይልቁንም አሁን ላይ በሳውዲ አረቢያና የተባበሩት አረብ ኤሚሬትስ በእስራኤልና በኢራን መካከል ያለው ውዝግብን ተከትሎ አንዳንድ በምስራቅ አፍሪካ ቀጠና ክሪቲካል ወይም በጣም ወሳኝና አስፈላጊ የሚባሉ ነገሮች ከእይታ የሸሹ የሚመስልበት እድል አለ። ግን በኢትዮጵያና በኤርትራ መካከል ያለው አሁናዊ ግንኙነት በተለይ ኢትዮጵያ ያቀረበችው የባህር በርን ጥያቄ በሰላማዊ መንገድ በመፍታቱ ረገድ ከኢሳያስ አፈወርቂ መንግስት አሁንም ድረስ ምንም አይነት ውሃ የሚያነሳ የተሻለ መልስ እንዳልተገኘ እየተገለጸ ነውና የሚገኘው ቀጣዩ አማራጭ ምንድን ነው? በተለይ የቀጠናው የኃይል አሰላለፍ ስርዓት በየጊዜው ምናልባት አንዳንዴ በየሳምንቱ በየ3 ቀኑ እየተለወጠ ባለበት ሰዓት ወይም በዚህ ሰዓት ምንድን ነው ሊደረግ የሚችለው? የኢትዮጵያ የመጫወቻ ካርድ ምንድን ነው? በስፋት አብረን እናየዋለን። በቆይታችሁ ብዙ እንደምታተርፉ በማመን በዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራምም ሆነ በሌሎቹ የፖድካስት ፕሮግራማችን ላይ ሐሳብ አስተያየት ካላችሁ በሐሳብ መስጫ ሳጥኑ በኩል እንድታጋሩን ላይክ እና ሼር ማድረግ ኮሜንት መስጠት እንዳትረሱ እያልን በቀጥታ ወደ መረጃዎቹ እናመራለን። በቅርቡ እንግዲህ የተለያዩ እንቅስቃሴዎች በምስራቅ አፍሪካ ቀጠና በጣም በሚገርምና በሚያስደንቅ ሁኔታ እየተንቀሳቀሱ ወይም እየተከናወኑ እንደሆነ ይታወቃል። ለአብነትም ይሄ የግብፅ ቀጠናዊ እንቅስቃሴ ሳውዲ አረቢያ ወደ መሪነት የመምጣቱ ጉዳይ፣ ቱርክ፣ ፓኪስታን፣ ሱዳንን ጨምሮ እነ ጅቡቲ ከፓኪስታን አንጻር የመሳሪያ አቅምን አይተው አሊያም ከሳውዲ አረቢያ አንጻር የገንዘብ አቅምን አይተው ስብስቡን እንደተቀላቀሉ የሚገልጹ አዳዲስ ሐሳቦች ቢኖሩም በዋናነት ግን ዕጣ ፈንታቸው ምንድን ነው የሚሆነው? የአረብ ኔቶ የሚቋቋም ከሆነ የአረብ ኔቶ ተቀናቃኝ የሚባሉ ኃይሎች እንቅስቃሴያቸው ምን ሊሆን ይችላል? ይሄ በጣም ክሪቲካልና በቀጠናችንም ብሎም በዓለም አቀፍ ደረጃ የሚከሰቱ አሁን ድረስ የቀጠሉ ክስተቶችን መሰረት በማድረግ እንድንመልሰው ያስፈልጋል። ለማንኛውም እዚህ ላይ በደንብ መረዳትና ማወቅ የሚገባን ነገር በምስራቅ አፍሪካም ሆነ በመካከለኛው ምስራቅ በአጠቃላይ በቀይ ባህር ቀጠና አዳዲስ ለውጦች ሲመጡ በተለይ የሚሊተሪ ኢንተርቬንሽን ወይም ጣልቃ ገብነት ሲፈጠር የቀጠናው ሀገራት የየራሳቸውን መደበቂያ ያዘጋጃሉ።
ይሄ ማለት ምንድነው? 2-3 ለውጦችና ሐሳቦች ተደራርበው ሲመጡ አንዳንድ ጊዜ የምስራቅ አፍሪካ ቀጠና ላይም የሚታይ ጉዳይ ነው። አንዱን ነገር ብቻ የበለጠ አጉልቶ ወይም አጀንዳ አድርጎ መናገርና ያንን የሚፈልገው አካል ደግሞ ለሚዲያዎቹ ያው በሚገባ የማደራጀትም ሌሎች ድጋፎችንም እንደሚያደርግ ይታመናል። ነገር ግን ሁሉም እንደዛ ነው ማለት ባይሆንም አሁን በወጡ መረጃዎች እንግዲህ የተለያዩ ሐሳብ አስተያየቶች በተለያዩ አካባቢዎች ይነገራሉ። ኢትዮጵያ ያነሳችው የባህር በር ጥያቄ አሁን ኤርትራ አገኘሁት ከምትለው ከሳውዲ ጋር በወንዝ ውስጥ እንኳን አብሬ እዚህ ዛብዬ አመጣሁት የምትለው ወርቅ ወይም አመጣሁት የምትለው ሽልማት ያለ ትርጉም እንዳልተሰጠ የሚያሳይ ነው። ለምንድን ነው ከተባለ የምስራቅ አፍሪካ ቀጠና በወትሮውንም ትኩሳታም ነው። አሁን ደግሞ ትኩስ ነገር ተጨምሮበት ወይ ደግሞ ተጋግሎ የተቀመጠ አይነት እሳት መስሎ አንድ የብቅ ለማድረግ ሙከራ የሚደረገውም በዋናነት የሀገር ውስጥ ደህንነት ሰላምን ማጠናከርና ወደ ቀጠናዊ ብሎም አህጉራዊና ዓለም አቀፋዊ ጉዳዮች መሄድ ያስፈልጋል። በዚህ ረገድ አሁን የሶማሌላንድና የኢትዮጵያን ጉዳይ ስናይ ልክ የሶማሌላንድና የኢትዮጵያን ጉዳይ እንደምናየው ሁላ በዛ ውስጥ የሶማሊያና የኤርትራን ጉዳይ እያየን እንደሆነ መረዳት ያስፈልጋል። ለምንድን ነው የሶማሌላንድ ጉዳይ ለመጠምዘዙም አሁን ለገጠመው ችግርም በተለይ እስራኤልም ዕውቅና ሰጥታ ሶማሌላንዳውያን ሊገጥሟት የቻሉት ተቃውሞችና የተለያዩ እንቅስቃሴዎች በአንድ በኩል በአዎንታዊነት የሚታይ በሌላ በኩል ደግሞ በአሉታዊነት የሚታይ ጉዳይ ነው። ይህንን በደንብ ማጤን ያስፈልጋል። አሁን ጥያቄው ግን ሳውዲ አረቢያ ከተባበሩት አረብ ኤሚሬትስ የቀጠናውን በተለይ ከዚህ ቀደም ሳውዲ አረቢያ ይዛቸው የነበሩ በየመን ውስጥ የሚገኙና በአፍሪካ ውስጥ የሚገኙ አንዳንድ ቦታዎችን የመቆጣጠሯ ጉዳይና አዳዲስ በምስራቅ አፍሪካ ሀገራትም ላይ እና በምስራቅ አፍሪካ የጋራ ጉዳይም ላይ ተጽዕኖ ሊፈጥር የሚችለውን እንቅስቃሴና ለውጥ ለማድረግ ምክንያት የሆናት ጉዳይ ምንድን ነው የሚለውን ማወቅ ያስፈልጋል በሐሳቡን በሚያቀነቅኑ ግለሰቦች መካከል። በሌላ በኩል ኢራን ሁኔታም የለየለት አይደለም። ለምሳሌ ኢራን በመካከለኛው ምስራቅና በተለይ በሩቅ ምስራቅ ወደ መካከለኛው ምስራቅ በጣም የተጠጋችና እስላማዊ ሀገር ነች። የኢራን ጉዳይም አሁን ላይ እልባት ሊያገኝ እየተቃረበ ነው የሚለው መረጃም እንደ ትልቅ ነገር የሚታይ ነው። ምክንያቱም ኢራን በታሪኳ የማታውቀው በራሷ በአብዮተኞች በሞተር በተለያዩ ተሽከርካሪዎች እየተንቀሳቀሱ ጥቃትን መፈጸም የሚለው አጀንዳና አጠቃላይ ሁኔታ ምስራቅ አፍሪካ ቀጠና አጠቃላይ ያለውን የኃይል አስተላለፍ ስርዓትም የሀገራት እንቅስቃሴም በዚህም አጀንዳ ዙሪያ ሀገራት የሚኖራቸውን አቋምም እንግዲህ የሚቀያየር እንደሆነ ይታመናል። አሁን እዚህ ላይ መገንዘብ የሚያስፈልገው ነገር ሳውዲ አረቢያ የተባበሩት አረብ ኤሚሬትስን በመተካት አሁን ወደ ቀጠናው መሪነት የምትመጣ ከሆነ በምስራቅ አፍሪካ ቀጠናም ለውጥ ሊኖር እንደሚችል ይታመናል። ይሄ ለውጥ ደግሞ አይዘር ከኢትዮጵያ በኩል ኢትዮጵያ ቀጠናውን የሚለውጥ እርምጃ በመውሰድ አሊያም በኬንያ በኩል ወይም ደግሞ የቀጠናው አባል አገር ሁኑ እየተባሉ የሚገኙት አገራት ራሳቸው የሚያዩት ነገር ይኖራል። ይሄ ኢትዮጵያ ተወስደዋለች የምንለው እርምጃም ሆነ አሁን ላይ ሳውዲ አረቢያ ከዚህ ቀደም በኳታር ላይ እስራኤል የወሰደችውን ጥቃት ተከትሎ በተለይ በሐማስ ባለስልጣናት ላይ እስራኤል የወሰደችውን እርምጃ ተከትሎ ኳታርና እስራኤል መካከል በተፈጠረው ውዝግብ በርካታ ቁጥር ያላቸው የሙስሊምና የአረብ አገራት በኳታር ዶሃ በተጠራው ዓለም አቀፍ የሙስሊምና የአረብ አገራት ህብረት ስብሰባ ላይ የጋራ ጄኔራል ሚቲንግ ላይ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ያነሱትን ሐሳብ በወቅቱ ሳውዲ አረቢያ በተዘዋዋሪ የተለያዩ ወታደራዊ አቅሞችን በማጠናከር ቀጠናው ላይ ያላትን ድርሻ ለማስጠበቅና ቀጠናው ላይ ያላትን የበላይነት እንደዚሁ ተከብሮ እንዲቀጥል ለማድረግ ልትጠቀምበት የመቻለዋ ጉዳይ አይቀሬ ከሆነ በኢትዮጵያን በኩል አዳዲስ ለውጦች ሊኖሩ እንደሚችሉ ይታመናል። ነገር ግን ወደ ኢትዮጵያ ስንመጣ የኢትዮጵያ ወቅታዊ ሁኔታና ኢትዮጵያ እንግዲህ አንዳንድ ጊዜ እንደ ቀዝቃዛው ጦርነት ወቅት የሁሉም ሀገር ወዳጅ ሆኖ ግን ደግሞ የአንድ ሳተላይቱን ሲባል እምቢ በሚል የተለያዩ ጫና ውስጥ እንደወደቁበት ወይም ዜጎች በዛ አይነት መልኩ እንደ አኮረፉበት ወይም ደግሞ የሆነ አዳዲስ ክስተቶች እንዲፈጠሩ የሆኑባቸው ምክንያቶች ትላንት አልፈው ዛሬ ላይ ሲደረስ ምናልባት ዛሬ ቢከብድም ነገ ደግሞ ተስፋ ያለው ነገር ሊሆን እንደሚችል ይታመናል። በተመሳሳይ ወደ ምስራቅ አፍሪካ ቀጠና ስንመጣ የምስራቅ አፍሪካ ቀጠና ጉዳይ አሁን በአንድም ሆነ በሌላ በግልጽም ሆነ በተዘዋዋሪ ሳውዲ አረቢያ ኤርትራን ጨምሮ በጅቡቲ በሶማሊያ ከዚህ ቀደም ስታደርግ በተለየ መልኩ አዳዲስ
እንቅስቃሴዎችን ለማድረግ የሚያስችሏትን ወታደራዊ አቅሞች በመፍጠር ወደነኚህ ቀጠና በእጅ አዙር ልትገባ የምትችልበት እድል ይኖራል። ይሄ ደግሞ የተባበሩት አረብ ኤሚሬትስ ቀጠናውን ከመቆጣጠርና በቀጠናው ላይ የበላይነቷን ከማስጠበቅ ባለፈ አሁን ላይ በግል የውስጥ ጉዳይና በአንዳንድ ስትራቴጂክ በሆኑ ቀጠናዊ ጉዳዮች ላይ የመንቀሳቀስ ፍላጎት ማሳየቷ በአንድ በኩል ሳውዲ እየመራች ነው የሚያስብል ሲሆን፣ በሌላ በኩል ደግሞ የተባበሩት አረብ ኤሚሬትስ ድጋሚ ደም መፋሰስን ለማስቆም በመስማማታቸው እንደሆነ እንግዲህ ይታመናል። አሁን እዚህ ጋር ግን መረዳት የሚገባንን ነገር ከመግቢያ ርዕሳችንም ጋር ለማያያዝ ያክል የሶማሊያና የሶማሌላንድ ጉዳይ ቀጠናውንም እንዳወዛገበ በዓለም አቀፍ ደረጃም ውዝግብን ያስነሳ ጉዳይ ሆኖ ቀጥሏል። የሶማሊያው መንግስት በሞቃዲሾ ተቀምጦ አፍንጫው ስር ያለውን አልሸባብን መዋጋትና አደብ ማስገዛት ሳይችል ከዚህ ጉዳይ ጋር ተያያዥነት ያላቸውን ግለሰቦች ወይም አጠቃላይ ክስተቱን በሚመለከት በተወሰነ ደረጃ ተንታኞች ሲገልጹ ምንድነው የሚያነሱት? አንድ በጣም ትልቅ ቁም ነገር አለ። ሶማሌላንድ አገር ስትሆን ወይም የአገርነት ዕውቅና ስታገኝ የሶማሊያው ማዕከላዊ መንግስት ሞቃዲሾ የተቀመጠው የሐሰን ሼክ መንግስት የሚቃወመው አንድም ሶማሌላንድ ከሶማሌ ስለሄደችና የሚመለስ ከሆነ ለማስቻል ነው። በዋናነት ግን እንደ ሶማሌላንድ ከሶማሌ ጋር አብረው የነበሩ ግን ደግሞ ራሳቸውን ራስ ገዝ ብለው ለመገንጠል የሚሞክሩ ኃይሎች የሚያመጡትን ተጽዕኖ ለመቀልበስ ነው። ስለዚህ በቀጠናው ላይ የተለያዩ ለውጦችን ከማምጣትም በላይ ቀጠናውን እንዲታመስ ምክንያት ሆኗል ተብሎ የሚነገረው የሶማሌላንድ ጉዳይ እንደሚባለው በዚህ ደረጃ የገነነ አጀንዳ ሆኖ ሳይሆን ሳውዲ አረቢያ በኳታሩ የአረብና የሙስሊም ሀገራት ህብረት ስብሰባ ላይ ግብፅ ያነሳችውን የአረብ ኔቶ ጦር እናቋቁም የሚለውን አጀንዳ መሪ እስከምትሆን ድረስ ጠብቃ አሁን የተባበሩት አረብ ኤሚሬትስም ባለፉት 8 ዓመታት ከያዘቻቸው ቦታዎች መልቀቋን ተከትሎ ወደ እነኚህ ቦታዎች እየገባች የምትገኘው ሳውዲ አረቢያ በዚህ በምስራቅ አፍሪካ ቀጠናም የተለያዩ እንቅስቃሴዎችን ማድረጉን ቀጥላበታለች። ይሄ ለምንድን ነው የሚሆነው? ሳውዲ አረቢያ የቀጠናው መሪ ሀገር መሆን የምትፈልገው አንድ በጣም ሰፊ የቆዳ ስፋትና ትልቅ ከባህር በር ጋር የተገናኘ የቀይ ባህርን የሚያዋስን ይዞታ ስላላት ነው። አንድ ይሄ ደግሞ ማለት በቀጣይ ለሚደረጉ ከፍተኛ ንግዶች ዋና መሰረትን የሚጥልና ሳውዲ አረቢያም ኢኮኖሚዋን ዳይቨርሲፋይ እንድታደርግ የሚረዳ ስለሆነ ነው። በሌላ በኩል ሳውዲ አረቢያ ቀጠናው ላይ ይዞታዋን እያጠናከረች መጣች ማለት ይሄ ደግሞ ከምን አንጻር ነው መታየት የሚችለው? ሳውዲ አረቢያ የነዳጅ ሀብቷና ሌሎች የጋዝ ምርቶቿ እያለቁ መሆናቸውን ተከትሎ በተለይ የነዳጅ ዘይት ኢኮኖሚዋን ዳይቨርሲፋይ አድርጋ ወይም የተለያየ ዘርፍ ውስጥ የሚካተቱ አጠቃላይ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ በዓለም አቀፍም በአህጉርም በአገር አቀፍ ደረጃ ያሉ እንቅስቃሴዎችን በአዲስ የፖሊሲ ሽፍት ወይም ደግሞ አዳዲስ ስትራቴጂካዊ ግንኙነቶችን ለማድረግ የሚያስችሉ የፖሊሲ ማዕቀፎችን በመቅረጽ የቀይ ባህር ቀጠና ላይ አጀንዳ 2030 ወይም በ2030 ላይ ያሳኩ የፈለጉትን እቅድ እንዲያሳካላቸው እና የቀጠናው ሀገራትም ከተቃራኒነት ይልቅ ወደ ተባባሪነት መንገድ የሚመጡበትን ሁኔታ ለማስተካከል በምስራቅ አፍሪካ ቀጠና በሚገኙ ሀገራትም ላይ ተጽዕኖን እያሳደረች ነው የምትገኙ። አንድ በብር አቅም፣ ሁለተኛ ደግሞ ባላት ቀጠናዊ ወታደራዊ አቅም የተነሳ በቅርቡ እንኳን ከአሜሪካ ኤፍ እና ኤ35 አሜሪካ ሰራሽ ጀቶችን ገዝታለች ሳውዲ አረቢያ አልጋውራሹ ንጉስ ሙሐመድ ቢን ሰልማን አማካኝነት። ግን እዚህ ጋር ብዙ ሰዎች በቁም ነገር እንዲመለከቱትና እንዲያዩት የምፈልገው ነገር ምንድነው? ሳውዲ አረቢያ ባለፉት 30 ዓመት ሶማሌላንድ አገር ሆና ግን ደግሞ በዓለም አቀፍ ደረጃ የአገርነት ዕውቅና ተነጥቃ ራስ ገዝ ሆና ደግሞ እንደ አንድ የሶማሊያ ግዛትም ተቆጥራ በነበረችበት ወቅት ድምፅ ያላሰሙትና ምናልባትም በጣም በተሻለ መልኩ ከተባበሩት አረብ ኤሚሬትስም ከቻይናም ከሌሎቹም በቀጠናው ከሚንቀሳቀሱ ሀገራትም በተሻለ መልኩ ሶማሌላንድን መያዝ ስትችል ሳውዲ አረቢያ ለምንድን ነው እስካሁን ሶማሌላንድን መያዝ ያልቻለችው የሚለው ጥያቄ ወሳኝ ነው። ሁለተኛውና ከዚሁ ጋር ተያያዥ የሆነው መሰረታዊ ጉዳይ ሳውዲ አረቢያ የምስራቅ አፍሪካ ቀጠናን ከዚህ ቀደም በዚህ አይነት የፖሊሲ አካሄድና በጣም ግድድርና ፉክክር በተሞላበት መልኩ ወደ ፍሪክሽንነት የተጠጋ መካረር ውስጥ የገባ የእርስ በርስ ፍጥጫ ውስጥ የገባችበት ሁኔታ ሳይፈጠር ቆይቶ አሁን የተፈጠረበት ምክንያትና በተለይ ሳውዲ አረቢያ ወደ ምስራቅ አፍሪካ እያደረገች ያለው ጉዞ ምንድን ነው ለምንድን ነው የሚለውን ጉዳይ በደንብ መፈተሽ የሚያስፈልግ ይመስለኛል። ምክንያቱም እንደምታስታውሱት ከዚህ ቀደም ሶማሌላንድ ከ34 ዓመታት በላይ ነፃና ራስ ገዝ ኦቶኖመስ ሆና ነው የቆየችው። የሀገርነት ዕውቅናውንም በጁን 26 1960 ከእንግሊዝ ቅኝ ግዛት ነፃ ስትወጣ የተቀበለችውና በወቅቱ 35 የሚጠጉ ሀገራት የሀገርነት ዕውቅና ሰጥቷት እንደነበር ታሪክ ያውሳል። አሁን ግን እዚህ ጋር
ምናልባት ከ65 እና ከዛ በላይ ዓመታት በኋላ የሶማሌላንድ ጉዳይ እንደ አዲስ አጀንዳ ዓለም አቀፋዊ ቀጠናዊና አህጉራዊ አጀንዳ ሆኖ መነሳቱን ተከትሎ ሳውዲ አረቢያ ከየትኛውም ጊዜ በላይ የጸጥታና የደህንነት ጉዳዩን ቅድሚያ ሰጥታ እንደውም አጀንዳ 2030 በሚል ኢኮኖሚዋን ዳይቨርሲፋይ ለማድረግ የተለያየ መሰረት ያለው የተለያየ ገቢን የሚያስገባ ለማድረግ የቀይ ባህር ዳርቻዎችን ለቱሪዝም ሴክተርነት በዋናነት ትኩረት አድርጋ እንደምትሰራ የገለጸችበትን ፕሮጀክት ሳታስቀድም የሶማሌላንዱን ጉዳይ እንደ ዋና መደራደሪያነት በማስቀደም ሶማሊያ ውስጥና የተቀሩት የምስራቅ አፍሪካ ሀገራት ውስጥ እጇን ለማስገባት የመሞከሯ ጉዳይ ለምን የሚል ጥያቄን የሚያስነሳ ነው። እዚህ ላይ ነው ፎከስ ማድረግ ያለብን። አሁን ቀደም ሲልም ከዚህ ቀደም በተደጋጋሚ የተለያዩ ሐሳቦችን አንስተን ነግረናቸዋል። አንደኛ የሳውዲ አረቢያ ጉዳይ ውሃ ፍለጋ የሚለማ ለም መሬት በግብርና ዘርፍ ላይ ኢንቨስት ማድረግን ታሳቢ ያደረገ ቀጠናዊ የበላይነትን ለማረጋገጥ የሚደረግ እንቅስቃሴ እንደሆነና እንደዚሁም ሳውዲ አረቢያ በቀጠናውና ከቀጠናው ከቀይ ባህር ማዶ በሚገኙ ልክ እንደ ኢትዮጵያና ጅቡቲ፣ ሶማሊያ፣ ኤርትራ የመሳሰሉ ሀገራት ኬንያንም ጨምሮ ጋር ያላት ግንኙነትን ለማደስ የመወሰኗ ጉዳይ በምክንያትነት ሲነሱ ነበር። ይህም የንግድ ስምምነትን በማድረግ ሌሎች እንቅስቃሴዎችን በማከናወን ጠንካራ ግንኙነትን ድጋሚ ለመፍጠር ያለመ እንደሆነ ሲነገር ነበር። አሁን ግን ግብፅ ከዚህ ቀደም የቀይ ባህር ፎረም የቀይ ባህር አባል ሀገራት ብላ ኢትዮጵያን ኤክስክሉድ ያደረገ ግን ደግሞ የኢትዮጵያ ጠላቶች የተሳተፉበትን ስብስብ ስትመሰርት ሳውዲ አረቢያ ዝም ነው ያለችው፣ አልተቃወመችም። በድጋሚ አሁን የቀይ ባህር አሊያንስ በሚል ሳውዲ አረቢያ ግብፅ፣ ፓኪስታንም ያለችበት ኤርትራ፣ ሱዳን፣ ጅቡቲ ያሉበትም ጥምረት ሲፈጠር ሳውዲ አረቢያ ለምን ኢትዮጵያ ተገለለች፣ ኤርትራ ስለምን ተገለለች ብላ አልጠየቀች። በጣም የሚገርመው ደግሞ አሁን የኔቶ ጦር የአረብና የሙስሊም ኔቶ ጦር ይመስረት ሲባል ከበርካታ ወራት አሰሳና የተለያዩ ጥናቶችን በማድረግ የተለያዩ አሻጥሮችን በመፈጸም ወደ ቀዳሚነት ወደ መሪነት ሚናው መታ የምትገኘው ሳውዲ አረቢያ ኢትዮጵያ ለሶማሌላንድ ዕውቅና እንዳትሰጥ በተጨማሪ እስራኤል ለሶማሌላንድ የሰጠችውን ዕውቅና ደግሞ እንድታነሳ የሚጠይቅ ሐሳብን ስታንጸባርቅ ሳውዲ አረቢያ ምን አስባ ነው ብለን መጠየቅ ካልቻልን እውነታውን ልንደርስበት አንችልም ማለት ነው። ምክንያቱም በምስራቅ አፍሪካና በቀይ ባህር ብሎም በመካከለኛው ምስራቅ ቀጠና ከፍተኛ ፉክክር ውስጥና ግድድር ውስጥ የሚገኙት የተባበሩት አረብ ኤምሬትስና ሳውዲ አረቢያ አንድም ሁለትም ሶስትም የሚዋጉበት ወይም ደግሞ የሚጋጩበት ፉክክር ውስጥም የሚገቡበት አጀንዳ የሪሶርስ ጉዳይ ነው፣ የተፈጥሮ ሀብት ጉዳይ ነው። ሁለተኛው ግን ሳተላይት ለመያዝ ነው። በዋናነት ረዳት ደጋፊ የሚባል አገር ለመያዝ ነው። ይሄ ደግሞ በዓለም አቀፍ ደረጃ ባሉ የዲፕሎማሲ አካሄዶች የተለመደ አካሄድ ተግባራዊ በሚደረጉ ማለት ነው። እናም ሳውዲ አረቢያ በዚህ አካባቢ አዳዲስ እንቅስቃሴዎችን ከማድረጓን በላይ በጣም ወሳኝ የሚባሉ የማይናቁ አዳዲስ ለውጦች እንዲከሰቱ በእጅ አዙር ስትሰራ ለምንድን ነው ሁልጊዜ በተለይ ኢትዮጵያን ትኩረት ያደረገ ጥላቻ የተሞላ በጣም ኢትዮጵያን በስጋትነት ብቻ መመልከትን መሰረት ያደረገውን የግብፅን አካሄድ ትከተላለች የሚለው ብዙ ጊዜ ወይም ለምን ሪአክት አታረግም፣ ለምን አትነቅፍም፣ ለምን ግብፅን ከኢትዮጵያ ላይ ጫናዋን እንድትቀንስ አሊያም ደግሞ በቀጠናው ላይ የምታደርገውን ትርምስ እንድታቆም አታደርግም የሚል ጥያቄ በብዙዎች አይምሮ ውስጥ የሚፈጠር ጉዳይ ነው። ግን እውነታው ምንድን ነው? እሱን ነው እየፈተሽን ያለን። ሳውዲ አረቢያ እንደ ቀጠናው መሪነት የመሆን ፍላጎት ያለው አንድ አገር እና አቅም እንዳለው በነዳጅም ይሁን በምንም ታገኘው ገንዘቡን አቅም እንዳለው አገር የመሪነት ሚናውን እቆጣጠራለሁ ብላ ካሰበች ሁለቱም ወገን በሁለቱም ጎራ ካሉ ኃይሎች ጋር መጀመሪያ ቁርኝትን ፈጥራ የትኛው የኃይል ሚዛን ውሃ ያነሳል ክብደት አለው ወይም ጠንካራ ነው የሚለውን ነገር ለይታ ነው ከዛ በሚገባው ቦታ ላይ አክት ማድረግ የምትመርጠው። ይሄ ደግሞ ከማን ኮፒ የተደረገ ነው? ከነ እንግሊዝና ከነ አሜሪካ ኮፒ የተደረገ ነው። ያ ማለት አልጋ ወራሹ ንጉስ መሐመድ ቢን ሰልማን ወይ አሜሪካዊ ወይ እንግሊዛዊ ወይ የሆነ የምዕራባውያን አገር አማካሪ ያላቸው ማለት ነው። አንድ ሁለተኛ እስካሁን በኢትዮጵያ ላይ የተፈጠረው ቀውስና በኢትዮጵያ ውስጥ ለተከሰቱት የተለያዩ የእርስ በርስ ግጭቶችና አሁንም በአንዳንድ አካባቢ ለሚፈጠሩ ችግሮች ምናልባት ያልተገባና ዓለምን ጉድ የሚያስብል ክሶችና የተለያዩ ወቀሳዎች እናም እስከ ዓለም አቀፉ የጦር ወንጀለኞች ፍርድ ቤት ድረስ የሚያስኬድ ክስተት የሚከሰት እንኳን ቢሆን ሳውዲ አረቢያ በቀጥታ ጉዳይ ውስጥ ገብታ ያ ነገር የሚከሰት ከሆነ ልክ እንደ
ጀማል ካሾጊ ግድያ ስሟ ሊጠፋ ነው። ያ ማለት በቀጠናው ላይ የበላይነትን ለማስጠበቅ ቅቡልነት ልታጣ ነው። ቀጠናው ላይ ደግሞ እንደ ኢትዮጵያ ያሉ ሀገራትን ካለማጨናነቅ ሰላማዊ የሆነ ግንኙነትን በማድረግ የምትቀጥል ከሆነ ግብፅን ልታጣ ነው። ስለዚህ ሳውዲ አረቢያ ምንድን ነው የምታደርገው? የሁለቱንም ወገን ፍላጎትን ባላንስ ለማድረግ በማሰብ ነገር ግን በዋናነት የራሷን የቀጣይ ጊዜ እቅድና ብሔራዊ ጥቅምን ታሳቢ በማድረግ በእጅ አዙር ግብፅ የምትፈልገውን ቀጠናውን ማተራመስ፣ በሌላ አነጋገር ኢትዮጵያን መጉዳት የሚለውን አጀንዳ በግራ እጇ በአንድ በኩል ታደርጋለች። በገንዘብ ድጋፍም፣ የጦር መሳሪያ በማስታጠቅም፣ የደህንነት መረጃ በመስጠትም፣ በሌሎችም። በሌላ በኩል ደግሞ ኢትዮጵያ በቀጠናው ያላት እንቅስቃሴ አይሎ መጥቶ ኤርትራንም ጅቡቲንም ጥሳ የቀይ ባህር ቀጠና ስትራቴጂካዊ የሚባሉ ቦታዎችን ይዛ ከሳውዲ አረቢያ ጋር ግድድር ውስጥ እንዳትገባ በማሰብ ከኢትዮጵያ ጋር ሰላም እንደሆነች አክት ታረጋለች። በእርግጥ ምናልባት በሚሊዮን የሚቆጠር ብንለው ከ500 እና ከዛ በላይ እስከ 1 ሚሊዮን የሚጠጋ ምናልባት መረጃውን ቼክ ማድረግ ይቻላል። ካልተሳሳትኩኝ የዛን የሚያክል ኢትዮጵያዊ በሳውዲ አረቢያ ይኖራል። ስለዚህ በዚህ ኢትዮጵያ ሳውዲ አረቢያ ግብፅ በምስራቅ አፍሪካ ቀጠና በምትሰራው አሻጥር ውስጥ እጇ አለ ብላ እንዳትከስ አሊያም የሆነ እርምጃ እንዳትወስድ በእጅ አዙር ደግሞ በፊት ለፊት ትመጣና በእጅ አዙር የሰራችውን ኃጢአቷን ወይም ደግሞ በደሏን ወይም ደግሞ ይሄ የፈጠረችውን ቀውስ ማረም በሚመስል መልኩ ጠንካራ የንግድ ግንኙነት ለመመስረት ከዛ ደግሞ ለኢትዮጵያውያን ትልቅ የሥራ ዕድል ለመፍጠር ወዘተ የምትንቀሳቀስ አገሩና ለመታየት ትሞክራለች። እናም እዚህ ጋር ምንድን ነው የምንገነዘበው? አንድ ሳውዲ አረቢያ ወዳጃችን አይደለች መታወቅ ያለበት። ሁለተኛው ጉዳይ ወዳጅ እንኳን ሆና ብትመጣ የምታደርገው እንቅስቃሴ በጠቅላላ ብሔራዊ ጥቅሟን ታሳቢ ያደረገና ለእሷ ብሔራዊ ጥቅም መጠበቅ የሚመች ከሆነ እኛ ብንባላ ግድ እንደሌላት የሚያመላክት ነው። ሦስተኛውና ሌላው ጉዳይ በዚህ ጉዳይ ላይ በደንብ መታየት ያለበት ሳውዲ አረቢያ በኤርትራ የአሰብ ወደብን በጅቡቲ ደግሞ አብዛኞቹን የጅቡቲን ወደቦች ኢቭን ኢትዮጵያ ራሱ ለወጪ ገቢ ንግድ የምትጠቀምባቸውን ወደቦች በማልማት የቀጠናውን የወደብ አገልግሎት ወይም ሀብ የተቆጣጠረ የቢዝነስ ኢምፓየር መገንባት ትፈልጋለች። ይሄ ሐሳብ በጅቡቲና በኤርትራ ውስጥ ብቻ ሳይሆን ሱዳንን ጨምሮ ግብፅም ጨምሮ በሶማሊያና እስከ ኬንያ ድረስ የዘለቀ ነው የሳውዲ አረቢያ ሐሳብ። በተለይም በቀይ ባህር ቀጠና ዋና አዋሳኝ ሀገር ሆና ፊቷን ወደ ሱዳንና ወደ ኤርትራ ወደ ጅቡቲም ወደ ኢትዮጵያን በሉት አዙራ ያለች ሀገር ከመሆኗ ጋር ተያይዞ እያንዳንዱ በቀይ ባህር ቀጠናና በቀይ ባህር ማዶ ላይ በሚገኙ አገራት ውስጥ የሚከሰት ማንኛውንም ክስተት በቅርበት ከመከታተልም በላይ ምናልባት ለብሔራዊ ጥቅሟ ጉዳት የሚያደርስ ነው ብላ ካመነች በእጅ አዙር ጣልቃ ስትገባና አሁንም ድረስ ያንን አካሄድ ስትከተል ነው እንግዲህ የመጣችው። ስለዚህ ኢትዮጵያ ሳውዲ አረቢያን ሙሉ በሙሉ ሪጀክት ብታደርግ በአንድ በኩል ሬሚታንስ ታጣለች። ብዙ ቁጥር ያለው ኢትዮጵያዊ በሳውዲ አረቢያ ሰርቶ ይበላል። እንደዚሁም ደግሞ ሳውዲ አረቢያ ግዴላቸውም ለሃይማኖትም ሐጅም ሊከለክሉ ይችላሉ። ኢትዮጵያውያን ሙስሊሞች ወደ ሳውዲ አረቢያ ሄደው ሃይማኖታዊ ስርዓት እንዳይፈጽሙም ልታደርግ ትችላለች። በእርግጥ ይሄ 100% የምታደርገው ጉዳይ ነው ተብሎ ማለት በእምነት መናገር ባይቻልም ግን በተለያየ መልኩ ኮታ በመቀነስ የተለያዩ ጫናዎችን በማድረግ ያ ነገር እንዳይከናወን ልታደርግ ትችላለች። ያ ማለት በመንግስት ላይ ጫና ለመፍጠር ነው፣ ሌላ አይደለም። በሁለተኛ ደረጃ የኢኮኖሚው ጉዳይ አለ። የንግድ መዳረሻችን ነች። ሲቀጥል ደግሞ በርካታ ኢትዮጵያውያን በሳውዲ አረቢያ ያሉ እነሱ ሰርተው ወደ ኢትዮጵያ የሚልኩት ገንዘብ በራሱ የኢትዮጵያን ኢኮኖሚ ይደጉማል። ይሄን ታጣለች። ነገር ግን በሌላ አነጋገር ደግሞ ኢትዮጵያ ቅድም ግብፅን ተባብራ ኢትዮጵያን ለማዳከም አሁንም ድረስ በእጅ አዙር እየሰራች ያለችው ሳውዲ አረቢያ አታስፈልገኝም ብላ ሙሉ በሙሉ ሪጀክት ማድረግ ብቻ ሳይሆን ቀጠናው ላይ ያላትን እንቅስቃሴ ለማበላሸት ቆርጣ ብትነሳና እርምጃ መውሰድ ብትጀምር ሳውዲ አረቢያ በምስራቅ አፍሪካ ቀጠናም ሆነ በቀይ ባህር ብሎም በመካከለኛው ምስራቅ ያላትን ተጽዕኖ በእጅጉ የሚቀንስ ወይም ደግሞ አሁንም ቁማሩን እንድትበላ የሚያደርግ ውጤት ያለው እርምጃ ልትወስድ ትችላለች ኢትዮጵያ። ለምሳሌ ኃይልን ብቸኛ አማራጭ ማድረግ የሚቻል ከሆነ ጅቡቲና ኤርትራ ተጣምረው ራሱ ኢትዮጵያን አይችሉም። በተለይ ደግሞ ጅቡቲን ኢትዮጵያ የኃይል እርምጃ ወስዳለሁ ብትል ከሌላ አያላን ሀገራት ጋር አሁን ላይ መግባባት ላይ እንደደረሰችው ሳውዲ አረቢያ በጅቡቲ ያላትን የወደብ ሼርና በወደቦቹ ላይ ያላትን የበላይነት ታጣለች። ያ ማለት
ኢትዮጵያ አንድ ሳውዲ አረቢያን ቢዚ የምታደርግበት እድልን ይፈጠርላታል። ሁለተኛ ደግሞ በጅቡቲ በኩል ከዚህ ቀደም ሲገባና ሲወጣ የነበረውን የኢትዮጵያን የውጭ ገቢ ንግድ ከማወቅም በላይ የኢትዮጵያን ደህንነት ተይዘው በሚስጥር የሚገቡ ወታደራዊ መሳሪያዎችንና አቅሞችን በመለየት ኢትዮጵያ በቀጠናውም ሆነ በቀይ ባህር ቀጠና ያላትን ጥቅም ለማስጠበቅ የምታደርገውን እንቅስቃሴ ለማክሸፍ ስትጠቀምበት የነበረውን እድል ታጣለች። ይሄ ማለት በተዘዋዋሪ ግብፅም ሳውዲ አረቢያን በመጠቀም የምታገኘውን የኢንተለጀንስ መረጃ ታጣለች ማለት ነው። ይሄ ደግሞ ኢን ዘ ሎንግ ረን ኢትዮጵያን ተጠቃሚ ሲያደርግ ከኢትዮጵያ ጋር በጥምረት የሚሰሩ እንደ እስራኤልና የተባበሩት አረብ ኤሚሬትሶችን የመሰሉ አገራትን ወደ ምስራቅ አፍሪካ ቀጠና እንዲመጡ ይጋብዛቸዋል። በዚህ ረገድ እነኛ ሀገራት ወደ ምስራቅ አፍሪካ ሲገቡ ሳውዲ አረቢያን ደግሞ እንድትወጣ ያስገድዷታል። ይህን ስል እንዴት ነው? የኢትዮጵያን ተጽዕኖ አንደርማይን ማድረግ የለባትም ነው። ኢትዮጵያን አሳንሳ ማየት አትችልም ነው። ለምን ከተባለ አብዛኛውን ጊዜ በምስራቅ አፍሪካ ቀጠና ላይ ግብፅኛ ላይ የምትፈጥረውን ተጽዕኖ በዝምታ የምታልፈው ሳውዲ አረቢያ ስለማታቅ ወይ ደግሞ ማስቆም አሊያም የሆነ ተጽዕኖ ማሳደር ወይ የሆነ ድምፅ ማሰማት ስለማትችል አይደለም። ምክንያቱም እያደረጉ ያሉት ምንድን ነው? በምስራቅ አፍሪካና በሰሜን አፍሪካ ጫፍ ላይ የምትገኘው ግብፅም ሆነች ኢትዮጵያ ይፋጩ ወይም ምስራቅ አፍሪካ ላይ ያሉ ሀገራት ይፋጩ፣ ነገር ግን የእኛን ጥቅም አይንኩ ነው። ያ ማለት ወዳጅም አይደለችም ጠላትም አይደለችም ለማለት የሚያስችል ድምዳሜ ላይ እንድንደርስ እኛን የማሳሳት አካሄድን ነው የምትከተለው። ይሄ ሳውዲ አረቢያ ለዘመናት ጥርሷን የነቀለችበት አካሄድ ነው። ታዲያ ይሄ ከሆነ ኢትዮጵያ በቀጣይ ምንድን ነው ማድረግ ያለባት? ለምን ካላችሁ ሳውዲ አረቢያ በምስራቅ አፍሪካ ቀጠና ላሉ አገራትም በሰሜን አፍሪካም ላሉ አገራት በተለይ በምስራቅ አፍሪካ ላሉ አረብ ላልሆኑ አገራት ያላት ቦታና ከአገራቱ ጋር ያላት ግንኙነት የሚጠናከረውም የሚቀንሰውም ሳውዲ አረቢያ በምታገኘው ጥቅም ላይ የተመሰረተ ሆኖ ነው የሚደረገው ውሳኔ የሚሰጠው ወይም የሚወሰነው። ይሄ ማለት ምን ማለት ነው? ሳውዲ አረቢያ በምስራቅ አፍሪካ ቀጠና ከኤርትራም ሆነ ከጅቡቲ የተሻለ ኢትዮጵያ ዴሊቨር የምታደርግላት የምትጠቅማት ሀገር ሆና ካየቻት ልክ አሜሪካና እንግሊዞች አውሮፓውያን እንደሚያደርጉት ሳውዲ አረቢያ ኢትዮጵያ እስከጠቀመቻት ድረስ የጅቡቲንና የኤርትራን ቦታ ለኢትዮጵያ መስጠት ግድ የላት። ይሄ ከሆነ ኢትዮጵያ ይህንን መንገድ ብትከተል ሳውዲ አረቢያ ኢትዮጵያን ትቃወማለች? አትቃወም? ልትቃወም ትችላለች። ለምን? የኢትዮጵያ አካሄድ አስፈሪ ሆኖ ቀጠናውን ለመቆጣጠር አቅምንም ትገነባለች ብላ ካሰበች ልትቃወም ትችላለች። አዘርዋይስ እንደለመደችው ኢትዮጵያ ልትጠቅመኝ ትችላለች ብላ ሙሉ በሙሉ የምታምን ወይም ደግሞ ኢትዮጵያን የምትቆጣጠር ወይም ከኢትዮጵያ ጋር ቁርኝትን ፈጥራ ልክ የተባበሩት አረብ ኤሚሬትስ ከኢትዮጵያ ጋር እንዳላት ስትራቴጂካዊ አጋርነቷ የሚቀጥል ከሆነ ወይም የዛ አይነት አጋርነት የምትፈጥር ከሆነ እነኚህ ትንንሽዬ ሁለት የቀጠናው አገራት ለሳውዲ አረቢያ እንደ ማሟያ ካልሆነ በስተቀር እንደ ኢትዮጵያ ቦታ ሊያገኙ አይችሉ። ያ ማለት ምን ማለት ነው? የእነኚህን ሁለት አገራት ቦታ ለኢትዮጵያ ወደ ቀይ ባህር እንድትመጣ እድልን በመስጠት ኢትዮጵያ የእነኚህን ሁለት አገራት ቦታ ተክታ እድል አግኝታ ለሳውዲ አረቢያ ጥቅም የምትሰጥ አገር እንድትሆን እድልን መስጠት ትችላለች ሳውዲ አረቢያ። ይሄ እንዳይሆን ታዲያ ማን ነው ስጋት እየፈጠረ ያለው? ሳውዲ አረቢያ እስካሁን ባለው ሂደት የኢትዮጵያ ጠላትም ወዳጅም ሳትሆን የነበረችበትን ስታተስኩ ቀጥላ ይዛ የመጣችው ለምንድን ነው ከተባለ በግብፅ አሻጥረኝነት ነው። ግብፅ ደግሞ ለምንድን ነው ሳውዲ አረቢያ ላይ የምትጠመጠመውን? ለምንድን ነው እነሱ ላይ እንደ መዥገር ተጣብቃ ኢትዮጵያን እንዲያጠቁ ወይም የኢትዮጵያ ማጥቂያ መሳሪያ አድርጋ የምትጠቀማቸው ከተባለ የሪሶርስ ጉዳይ ነው። ግብፅ በቀጣይ ለረሃብ እጋለጣለሁ፣ አባይም ይደርቃል፣ ኢትዮጵያ ታድጋለች፣ ኢትዮጵያ ካደገች እንደፈለጋት ሁሉን ነገር ማድረግ ትችላለች። ያን ካረገች ደግሞ አባይን ትገድባለች። አባይን ከገደበች ደግሞ እኔ እጎዳለሁ፣ ከተጎዳው ደግሞ መጫወቻ ነው መሆነው ነው። በአንጻሩ ኢትዮጵያ ደግሞ አብረን በጋራ እንልማ ነው። ነገር ግን ግብፅ ያን ሁሉ አሻጥራዊ አጀንዳን በይፋ ለአረብ ሀገራት መንግስታት እያቀረበች ስትታመን፣ ኢትዮጵያ ደግሞ በጋራ እንልማ የሚል የተቀደሰን ሐሳብ ይዛ ስትሄድ ለምንድን ያልታመነችው ታዲያ? አልፎም ተርፎ ከቀይ ባህር ቀጠና ሁላ አንድም ሙስሊም የሌለባት አገር እንደሆነች ሁላ ተቆጥራ የቀይ ባህር ቀጠናን አይመለከታትም በሚል ኤርትራን ከኢትዮጵያ አስገንጥለው እስከ መዝጋት ድረስ የደረሰ እርምጃ እኛ ላይ እንዲወስዱ አሻጥረን እኛ ላይ እንዲፈጽሙ ያደረጋቸው ምክንያት ታዲያ ለምንድን ነው ወይም ምንድን ነው? እንደሚታወቀው ሳውዲ አረቢያ አሁን ላይ በአብርሃም አኮርድም ይሁን በአሜሪካ መንግስት ጫናም ይሁን በየትኛውም አግባብ እስራኤልን እንደ ሀገር ተቀብለው ለመቀጠል ቢያስቡም የሳውዲ አረቢያ ስሪቷ መሰረቷ ግን ጸረ እስራኤል ነው። ስለዚህ ጸረ እስራኤል ከሆነ ይሄ ጉዳይ ከኢትዮጵያ ጋር ምን ያገናኘዋል እንዳትሉኝ። ምክንያቱም
አረቦች ኢትዮጵያንም ዳግማዊ እስራኤል አድርገው ነው የሚያስቡት። ይህን እያልኩ ያለሁት እንዴት ነው? ሳውዲ አረቢያ ነገሮች ቢመቻቹላት አንቲ እስራኤል ስለሆነችና የእስራኤልን ኤግዚስተንስም እንደ ትሬት ሆና እዛ አካባቢ እንዲቀጥልም የማትፈቅድ አገር ስለምትሆን ሜቢ ኢትዮጵያን በቀይ ባህር ቀጠና ላይ ዳግም መታ ብታንሰራራና እዛ አካባቢ ብትቆይ እስራኤል በቀጥታ ከኔ ጋር የምትገዳደርበትን እድል ታገኛለች። ያ ማለት እስራኤል ማለት ኢትዮጵያ ስለሆነች ኢትዮጵያ የእስራኤልን አጀንዳ ልክ ግብፅ የሳውዲ አረቢያንና የሙስሊሙ ዓለም ዘብነኝ የምትለውን ሪያድን የሚያስደስት አጀንዳ እንደምታስፈጽመውላ የነ እስራኤልን አጀንዳ ይዛ አረቦችን ለማጥፋት መጠቀሚያ ትሆናለች የሚል ስጋት ያላቸው ይመስለኛል። ሳውዲ አረቢያ ኢትዮጵያ የዚህን አይነት ብዙ ጥቅም የምትሰጣት ሀገር መሆኗን እያወቀች በምስራቅ አፍሪካ ቀጠና አይደለም በአፍሪካ ደረጃ በጣም ወሳኝና በጣም ትልቅ ስትራቴጂካዊ አጋር አገር መሆን የምትችል አገር እንደሆነች እያወቀች ግብፅና ጀሌዎቿ አሳንሰዋት ለማወክ ቀጠናውን ለማተራመስ በግራም በቀኝም በላይም በታችም በሰሜንም በደቡብም ወከባ ሲፈጥሩባት እያወቀች እየሰማች እያየች አንዴ ተባባሪ በመሆን አንዴ ደግሞ ሲያደርጉ እና ቀጠናውን ለማተራመስ ችግር ለመፍጠር የሚያሴሩትን ሴራ እያወቀች ዝም የምትለው ምንድነው? አንድም ኢትዮጵያ ይህንን ፓወር በአግባቡ የምትጠቀምበት ከሆነ እና ኢትዮጵያ አይላ የምትወጣ ከሆነ በምስራቅ አፍሪካ ቀጠና ጅቡቲና ኬንያን ጨምሮ ሶማሌላንድም ከኢትዮጵያ ጋር ሊዋሃዱ ይችላሉ። ለምን? ቢኮዝ የነኚህ አገራት ዋና መሰረት በተለይ የጅቡቲና የኤርትራ ዋና መሰረት ባክቦናቸው ኢትዮጵያ ነች። የእድገት ምንጫቸውና የኢኮኖሚ ካዝናቸው የኢኮኖሚ ቁልፍ መሰረታቸው ኢትዮጵያ ነች። ያለ ኢትዮጵያ ማደግ አይችሉም። ለዚህ እኮ ነው 34 ዓመታት ፕሬዝዳንት ኢሳያስ አፈወርቂ ከኢትዮጵያ ኤርትራ ተገንጥላ ኤርትራን በመሩበት ዘመን አንድ ጠብታ ለኤርትራ የምትታወቅበት የመሰረተ ልማት ማስቀመጥ ወይም ማልማት ያልቻሉት። ለምንድን ነው? ኢትዮጵያን ካልያዙ ወይም ከኢትዮጵያ ጋር ካልተጣመረች አሊያም ከኢትዮጵያ ጋር ሰላማዊ ግንኙነት ፈጥራ ካልሰራች ኤርትራ በራሷ የኢኮኖሚ መሰረት የሚሆን በቂ አቅም የላት። ይሄ ደግሞ በጋድ እየታየ ነው። መኖር አይችሉም አይደለም፣ እየኖሩ ነው። ግን ጠቅላይ ሚኒስተር ዶክተር አብይ አህመድ ወደ ስልጣን በመጡበት በ2018 እንደ ፈረንጆቹ አቆጣጠር ዓመት እኮ ኢሳያስ ከአንድ ሐሙስ የቀረው መሪነት እኮ አሁን ቀጠናውን የሚያተራምስ ምስጋና ቢስ መሪነት ነው የተቀየሩት። ለምንድን ነው ምስጋና ቢስ መሪነት ያልኩት? ዕድሜ ለኢትዮጵያ ይበሉ ኢሳያስ ተረስተው ነበረ ቤተ መንግሥታቸው ውስጥ በዲፕሎማሲ ተገልለው በማዕቀብ ደቀው ኢኮኖሚያቸው ላሽቆ የሀገሪቱ ዜጋ አምጾ ሊበላቸው አንድ ሐሙስ የቀረው መንግሥት ሆኖ ሳለ የኢትዮጵያ መንግሥት አዳናቸው። ተመልሰው ግን ኢትዮጵያን ነው ቢዚ እያደረጉ ያሉት ለማግዘው ለግብፅ፣ ለኢትዮጵያ ቀንደኛ ጠላት ታሪካዊ ጠላት። ኢትዮጵያ የጠየቀችውን ሰላማዊ የባህር በር ጥያቄ መልሰው ለኢትዮጵያ ሰላማዊ የሆነ ይሁንታን አሳይተው ወይም ደግሞ በጎ ምላሽን ሰጥተው ለምን እያስከፈለች አይሆንም? ኤርትራ ግን ኢትዮጵያ የባህር ኃይሏን እዛ ጋር እንድታሰፍር የራሷን የውጭም የውስጥም ደህንነት በአግባቡ መጠበቅ የምትችልበትን እንቅስቃሴ እንድታደርግ ፈቅደው መንቀሳቀስ ሲችሉ ስሪቱ ከመጀመሪያውም በናሲሪዝም አይዲያ አረብ ሳይሆኑ አረብ ነን ብለው በግድ አረብ ላይ ተለጥፎ ኢትዮጵያን ጸረ ሙስሊም አድርጎ የመሳል አባዜ ውስጥ ስለሆነ ያደጉትና የኖሩት ወይም አገሪቱንም በዛ አጀንዳ ስለሆነ ለአረቦቹ ያስታከኩ ሲመሩ የነበሩት አሁንም እውነቱ ሲወጣ የኤርትራ ገመና ሲጋለጥ የኢሳያስ አፈወርቂ መንግስት ምንም አለመስራቱ ስለሚጋለጥ ያንን ለመደበቅ ዛሬም ኤርትራውያንን ለመሸወድ ኢትዮጵያውያን መስዋዕትነት እንዲከፍሉ ይኸው በተለያዩ አካባቢዎች ግብፅ በምትልከው መሳሪያ ተላላፊ ሆነው ግጭት ይኸው እያባባሱ ነው የሚገኙት። የጅቡቲንም ጉዳይ ተመልከቱ። 3 እና 4 ቢሊዮን በዓመት እየሰበሰበ ጫት፣ ሽንኩርት፣ ቲማቲም፣ ቃሪያ ሳይቀር ከኢትዮጵያ እየገባ ውሃ፣ የኤሌክትሪክ ኃይል ከአረብ ሀገር የሚመጣው ጋዝ ጭምር ተሰርቆ እዛ ድጋሚ እየተሸጠ በኮንትሮባንድ የኢንዱስትሪ ምርት በአይነት ከኢትዮጵያ ስታንዳርዱን የጠበቀ ምርት ጅቡቲ ገበያ ላይ እየተሸጠ ምን የሌለ ነገር አለ? ኢትዮጵያ ውስጥ ያለ ጅቡቲ እኮ ሁሉንም ነገር ነው የምትጠቀመው። መሬት ሁላ አርሰው እዛ እየወሰዱ ምርቱን እየወሰዱ እየተጠቀሙ ዛሬ ኢትዮጵያ መተንፈሻ አጣው። የጸጥታ ጉዳዩ አደገኛ ሆኗል። የዓለም አቀፍ ስርዓቱ አስቸጋሪ ሁኔታ ውስጥ እየገባና ቀጠናችንንም እንደ ሀገርም አጣብቅኝ ውስጥ የሚጥለን አስቸጋሪ የጸጥታ ስጋት እየተፈጠረ ስለሆነ የባህር ኃይሌን ላስፈር ስትል በጅቡቲ ወደብ አካባቢ እምቢ አለች። ጅቡቲ መጀመሪያ እስማኤል ኡመር ጊሌ እምቢ አለ የጅቡቲው ፕሬዝዳንት። ከዛ ኢትዮጵያ ከዛ ወደ ሶማሌላንድ ስትሄድ ጥቅሜ ይነካል። እንዴት ምን ተደርጎ እንዴት ተይዞ እንዴት ተብሎ ኢትዮጵያ ወደ ሶማሌላንድ ትሄዳለች? በል ሐሰን ሼክ በሶማሊኛ
ሐሰን ሼክ የሞቃዲሾን የሶማሊያን ፕሬዝዳንት የጥቅም ተጋሪ ነዋ። ቢሊዮነር አይደለም ሐሰን ሼክም። ስለዚህ ሶማሌላንድ አገር እንዳትሆን እኛ እንደግፋለን። የሶማሌላንድን ጉዳይ አንሳ። ግብፅ የልብ ልብ ሰጠችው። ሳውዲ አረቢያ ደገፈች፣ ጅቡቲ ደገፈች፣ ኤርትራው ሻቢያ ደገፈ፣ የሱዳኑ ግማሽ መንግስትን የሚመራው አልቡርሃንም ደገፈ። ከዛስ ኢትዮጵያ አሁን ያገኘቻትን የባህር በርና መውጫና የጦር ኃይሏን በተለይ ባህር ኃይሏን የምታሰፍርባትን ቦታ እንድታጣና ከዛስ እነሱ ጥቅማቸውን በኢትዮጵያ ላይ እየቆመሩ የሚያገኙበት ሚንስ እንዲፈጠር እና ያ ነገር እንዲቀጥል ኢትዮጵያ ደግሞ ሁሌም የበይ ተመልካች ሆና እነሱ ያድጋሉ፣ እኛ ደግሞ የነሱ አሳዳጊ የነሱ መጋቢ ሆነን እንድንቀጥል ያለ መቅድን አውጥተው እኛ ላይ ተግባራዊ ለማድረግ እየሞከሩ ነው የሚገኙ። በዚህ ውስጥ እነኚህ ሚጥጥዬ በኢኮኖሚም በአስተሳሰብም ስታክ ያረጋ 1980ዎቹ የኮልድ ዋር ኢራ የቀዝቃዛው ጦርነት ያፈጀ አስተሳሰብ ሐሳብን ይዘው የሚመሩ መንግስታትና መሪዎች ያሉባቸው አገራትን ከምትደግፍ ይልቅ ኢትዮጵያን ደግፋ ኢትዮጵያ የቀይ ባህር በር ቀጠናን እንድትቀላቀል ወይም የባህር በሩን እንድታገኝና ጠንካራ የንግድ ግንኙነት እንዲኖር የአባይን ውሃ ብቻ ሳይሆን አዋሽን ጨምሮ በኢትዮጵያ ውስጥ ለመጠጥ አገልግሎት እንኳን መሆን የሚችሉ በዛ በሳውዲ በአረብ ምድረ በዳ ውስጥ ትልቅ ለውጥን ሊያመጣ የሚችል ሰፊ የሆነ የውሃ አቅርቦትን ከኢትዮጵያ በቀላሉ በቀይ ባህር አማካኝነት ማግኘት ስትችል ሳውዲ አረቢያ አሁንም እነ ጅቡቲና እነ ኤርትራ ስር እነኛ ቀመቢስ መንግስታት ስር የሚርመሰመሱን ይሄ ነጫጭባ አልሲሲን ይዛ ቀጠናውን ለማተራመስ ትተባበራለች፣ ትሞክራለች። በጣም የሚያሳዝን ጉዳይ ነው። ይሄ ሁሉ ምንድነው? በአንድም ሆነ በሌላ ኢትዮጵያ እስራኤል ነች። አንድ ይሄ አስተሳሰብ አላቸው፣ አሁንም ስጋት አላቸው። ሁለተኛ እነኚህ ሁለት ሀገርም ሶስትም ሀገር መሰረታቸው ኢኮኖሚያዊ መሰረታቸው ከኢትዮጵያ የሚነሳ የሚመነጭ ስለሆነ ኢንዘሎንግረን ኢትዮጵያ የቀይ ባህር በርን ብታገኝ ዋና ችግሯ ስለሚፈታ ኢኮኖሚያዊ አቅሟ ይጨምራል። ስለዚህ እነኚህን ሀገሮች ትውጣለች ወይም ደግሞ ይዋሃዳሉ። ከዛ ቀጠናው ላይ የማንናገራት ቀና ብለን የማናያት ጃያንት ሀገር ከባድ ትልቅ ሀገር ትሆናለች። ያን ደግሞ አንፈልግም። አንድም ምቀኝነት ማለት ግን የሚገርማችሁ ይሄ ከመሆኑ አይቀርም። ኢትዮጵያ ማንሰራራት አይደለም አድጋ ቀጠናውን የምትዘውር የምትቆጣጠር ሀገር የመሆኗ ጉዳይ በምንም መልኩ አይቀርም። ይሄ በአንድ መልኩ ብቻ የሚታይ በተስፋ ብቻ የሚነገር ቃል አይደለም፣ በተግባርም የሚታይ ነው። ሁሉም የዘራውን ነው የሚያጭደው። ኢትዮጵያ ላይ ኢትዮጵያውያንን እስካሁን አሻጥር እየሰራ ኢትዮጵያ ላይ ኢትዮጵያውያንን ዋጋ ሲያስከፍል የነበረ አይደለም ግብፅም፣ ሳውዲ አረቢያ፣ አሜሪካም ዋጋ የምከፍልበት ጊዜ ይመጣል። ስንጠቀልለው ሳውዲ አረቢያ አይኗን የምትገልጥበት ጊዜ ካልመጣ እኛ አይናችንን መግለጥ መጀመር መቻል አለብን። አሁን ወደ ሪኮመንዴሽን ነው እየሄድኩ ያሉት። ለምን ቀደም ስለ ሶማሌላንድና ስለ ሶማሊያ ጉዳይ አንስቼ ቀጠናው ላይ ያሉ አገራት እንደ ምቀኛ ጎረቤት ናቸው መሳል ያለባቸው። እኔ ምስላቸው እንደዛ ነው። ለምን ምቀኛ ጎረቤትና ቀንድብ አያድግም አያሳድግም። ስለዚህ እነሱም አሁን ለራሳቸው አያድጉም፣ ሌላውም ሀገር እንዳያድግ ይፈልጋሉ። something which is በጣም አሮጋንት የሆነ እንትን ነው። በጣም ኢጎይስት የሆነ ኔቸር ያለው የመንግስት ያሳሰብ መሰረት ይዘው የሚንቀሳቀሱ መሪዎችና የመንግስት አስተዳደር ያለባቸው አገራት ናቸው በኢትዮጵያ ዙሪያ ኢትዮጵያን ከበው የሚገኙ የቀጠናው አገራት። ለዚህ ዋና ተጠያቂ ራሳቸውና ግብፅ፣ ሳውዲ አረቢያ፣ ሌሎቹ እና ቅኝ ገዢዎቹ አገራት መሪዎችና ራሳቸው አገራቱ ቢኮዝ ይህንን አሻጥር ከመጀመሪያው ባያሳዩ ዛሬኛ እዚህ አይነት አዙሪት ውስጥ ወይም እሽክርክሮች ውስጥ ባልገባን ነበር። ይሄ ከሆነ የቀጠናው ሁኔታ እኛ የሶማሌላንድን ዕውቅና በመስጠት የምናገኘው ጥቅም የበላይ ከሆነ ወይም ደግሞ ካለመስጠት መስጠቱ ለእኛ በጣም በእጅጉ የሚጠቅመን ከሆነ ለምንድነው ስለ ሌላ ሀገር የሚገደን? መጀመሪያ ቢኮዝ በዓለም አቀፍ ስርዓት ውስጥ የትኛውም ሀገር ተቀዳሚ ተግባሩ የራሱን ብሔራዊ ጥቅም ማስጠበቅና መጠበቅ ነው። በእርግጥ ምስራቅ አፍሪካ ላይ የተለያዩ የመገንጠል ዓላማን ይዘው የሚንቀሳቀሱ ቡድኖችን እያደራጁ ይልኩብናል። አሁንም ኢትዮጵያ ውስጥም በተለያየ አካባቢ እኮ እየላኩ ነው። ለሶማሌላንድ ዛሬ ዕውቅና ስንሰጥ ነገ ከኛም ልገንጠል የሚል ኃይል እንዲገነጠል ሌላው ሀገር ቂም ይይዝና እንዲገነጠል ይረዳል በሚል እሳቤ ስጋት መኖሩም ጥሩ ነው። ለምን ነግበኔ ብሎ ማሰብ። ነገር ግን አቅማችንን በአንድ በኩል ፓራላሊ በደንብ ካጠናከርን ካሳደግን፣ በሌላ በኩል ደግሞ የቀጠናውን አጠቃላይ ማኅበራዊ ኢኮኖሚያዊና ፖለቲካዊ የኃይል አሰላለፍ ስርዓት ከለየንና እዛ ላይ ገዘፍ ያለ አቅም አስተዋጽኦ ማድረግና ለውጥ ማምጣት የሚችል
ዲፕሎማሲያዊና ወታደራዊ አቅም ከገነባን ኢኮኖሚው እየተገነባ ካለ ራሽያ እኮ አልፈረሰች፣ ህንድ አልፈረሰችም። ያን ሁሉ ህዝብ ይዛ ኢትዮጵያ እንዴት ልትፈርስ ትችላለች? እንዴት ተብሎ እንዴት ስለ መፍረስ እንሰጋለን? አንሰጋ። መሆን ያለበት ታዲያ ምን ይሆናል? ጭራሽ እነ ጅቡቲም እነ ሶማሌላንድም ራሷ ኤርትራም ምናልባት ሌላም ሀገር እጨምራለሁ ያለ ሊጨምር የሚችልበት እድል ነው የሚፈጠረው ማለት ነው። ይሄ እንዲሆን በእኛ በኩል አንደኛ እያደጉ በኋላ ላይ ራስ ምታት ሊሆኑ ለሚችሉ የውስጥ ችግሮች እልባት መስጠት፣ በየጊዜው አሳማኝና ቀጣይነት ያለው እልባት መስጠት በመንግስት በኩል። በተጨማሪ ቀጠናው ላይ ቀደም ሲል የገለጽኳቸውንና ሌሎች ኢትዮጵያ በጣም አስፈላጊ የምትሆንባቸውን አግባቦችና እድሎችን ለነኚሁ አገራት በተለያየ አማራጭ እንዲቀርብላቸው፣ እንዲረዱ፣ እንዲገነዘቡ በማድረግ የነሱ የጸጥታ ስጋት ወይም የደህንነት ስጋታቸው ምንጭ ሳይሆን የሰላማቸውና የልማታቸው አጋር፣ ወሳኝ ስትራቴጂክ አጋር እንደሆንን ማሳመንና እዛም ላይ መስራት መቻል አለብን። በተጨማሪ ኢትዮጵያ ከግብፅ በጣም ለሳውዲ አረቢያ የቀረበች ሀገር እንደሆነች ኢትዮጵያ ማረጋገጥ መቻል አለባት። በግብፅ ዞሮ ከሚመጣ የአባይ ውሃ በቀይ ባህር እኮ ቅርብ እኮ ነው። በተለይ በኢትዮጵያ የባህር በሩን ሲከፈት ስታገኝ የሳውዲ አረቢያና የኢትዮጵያ መንግስት እኮ ታናል ዘርግተው በቦይ ውስጥ ልክ ፈረንሳይና እንግሊዝ በውቅያኖስ ውስጥ የሚገርም መንገድ ሰርተው እንደሚገናኙት ሁላ መንገድም ሰርቶ መገናኘት፣ ባቡር መንገድ ሰርቶ መገናኘት በባህር ስር፣ እንደገና ደግሞ ትልቅ የውሃ ማስተላለፊያ ቱቦ ወይም ታናል ሰርቶ ውሃ ለነሱ መሸጥ፣ እነሱ ደግሞ ከኛዋ መጠቀም፣ ለኛ መክፈል፣ የሚያመርቱትን ምርት እኛ ሀገር አምጥቶ መሸጥ፣ እኛም ያለንን ለነሱ መሸጥ፣ በጋራ ማደግ የምንችልበትን እድል በደንብ በተጠናና ዘላቂነት ባለው መልኩ ማረጋገጥ፣ ማሳየት፣ ወደዚህ መሳብ ግድ ይለናል። አሁን ለምንድን ነው የምለው? አንድ አዋጪ ስለሆነ ነው። ለምንድን ነው አዋጪ የሚሆነው? አረቦቹ አሁን ከነዳጅ ጋር የሚለያዩበት ጊዜ እየቀረበ ነው። ለምን? እየተመናመነ ነው የነዳጅ ሀብታቸው። ስለዚህ ኢኮኖሚያቸውን ወደ ሌላ የኢኮኖሚ መሰረት ለመቀየር በርካታ ጥረቶችን እያደረጉ ያው እኮ ነው። ልክ አውሮፓውያኖች ኢኮኖሚያቸው ተገንብቶ ስለ ዲሞክራሲ ከማውራታቸው በፊት ስለ ሰብአዊ መብት ከመቆርቆራቸው ወይም ተቆርቋሪ ነኝ ብለው ዓለም ላይ ፊት ለፊት ወጥቶ ከመናገራቸው በፊት እኮ ዛሬ እነ ሳውዲ አረቢያ፣ እነ ግብፅ፣ እነ ተባበሩት አረብ ኤሚሬት፣ ሌሎቹም እነ ኢራንም እንደሚያባሉት እኮ የሆነ ፕሮክሲ ፈጥረው ሲያባሉ ነው የነበሩት። አፍሪካ ውስጥም ኤዥያ ውስጥም ላቲን አሜሪካ ውስጥ። በኋላ ላይ ደግሞ አምባገነኖችን፣ የሰብአዊ መብት ጥሰት የሚፈጽሙ ዲክታተሮች፣ እነኚህ ደንታ የሌላቸው መሪዎችን እንከሳለን፣ እኛ የሰብአዊ መብትና የዲሞክራሲ ጠበቃ ነን ምናምን ወደሚል ድራማ መጡ ማለት ነው። ለምንድን ነው ይህን ያደረጉት? አሁን ኢኮኖሚያቸው ዳብሯል። ዜጎቻቸው የቅንጡ ህይወት ነው የሚኖሩት። ሀብታቸውም አልተነካም፣ እንዳለ ነው። ሲፈልጉ ያወጡታል የባሰ ከመጣ። እስካሁን ግን ከሰው ሀገር በዘረፉት ሀብት ነው እየተጠቀሙ ራሳቸውን እያበለጸጉ እያጎለበቱ የሄዱት ያሉትም። ከዚህም በኋላ ችግር እንኳን ቢመጣ ያላቸው ሀብት ይበቃቸዋል። ዓለምን ከእጃቸው እንዳይወጣ ለማድረግ በቂ አቅም ይኖራቸዋል። አረቦቹም በቀጣይ ስለ ሰብአዊ መብት የሚጨነቁበት ጊዜ ቅርብ ነው። ምን ለማለት ፈልጌ ነው? ይሄ የነዳጅ ገቢ ሲቆም ውሃ እንደመሸጥ ስለሆነ ነዳጅ በየቤቱ የሚታደለው ገንዘብ እኮ ሰርተ አገኝ ወደሚል ፖሊሲ ይቀየራል። ያን ጊዜ ደግሞ መብት የሚባል ነገር ተያይዞ አብሮ ይመጣል። ለምን? ኢንዱስትሪ ሲስፋፋ የኢኮኖሚ መሰረታቸው ከዝም ብሎ ከመሬት እየፈለቀ ከሚሸጠው ነዳጅ ከሚገኝ ገንዘብ ራስን ከመደጎም ከሚለው እሳቤና ከዛ አይነት ነባራዊ እውነታ ወደ ኢንዱስትሪያላይዜሽን፣ ወደ ልፋት፣ በልፋት ወደሚመጣ ሀብት ሲቀየር እኮ መብት የተነካ ስርዓት እንደዚህ ይሁን፣ ዲሞክራሲ ይሁን፣ እንደዚህ ይሁን ወደሚል ወደ ሴኩላር ስቴትነት ይመጣሉ። አይቀርም። ይሄም አይቀር ነው። ዓለም ላይ የንጉስና አሰራር ወይም የንግስና ስርዓት አይቀጥልም። አንዳንድ ሀገራት ላይ ድጋሚ ሲመጣ ያለባቸው ሀገራት ላይ ደግሞ ይወድቃል። ይሄ የዓለም አቀፍ ስርዓት ነው። የዓለም አቀፍ ስርዓት ባህሪ ነው። ተጨባጭ እውነታዎችን እኮ እያየን ነው። ስለዚህ ያን ጊዜ ስለ ዲሞክራሲ እያወሩ ከማባላት ይልቅ ለእኛ ሞር ፕሮፊታብል የሆነ ግራውንድ የሚፈጥርልን አገር የቱ ነው ወደሚለው እሳቤ መምጣታቸው አይቀርም። ጊዜው እየቀረበ ነው። ስለዚህ እኛ ሳንቀደም እዚህ ላይ መስራት መቻል አለብን። ለምን? ምን እንደሚፈልጉ ካወቅን የሚያስፈልጋቸውን ነገር ማቅረብ እንችላለን። እኛ ጋር ያለው በአንጻሩ እኛ ምን እንደምንፈልግ ኦልሬዲ
በደንብ ማስረዳት ማለት። ይሄ ደግሞ በሚገባቸው ቋንቋ ለምን ሲባል በምንም አይነት መልኩ ይሄ ነዳጅ እያለቀ ሄዶ አማራጫቸው ሌላ ኢንዱስትሪ ላይ መሰረት ያደረገ ወይም ሌላ የኢኮኖሚ መሰረት ላይ ያረገ የገቢ ምንጭ ወይም የኢኮኖሚ ስርዓት የሚፈጥሩ ከሆነ አሁን የሚሄዱበትን አካሄድ እንደሚቀይሩ መጠራጠር የለብንም። ይቀይራሉ ተገደው ማለት ነው። ስለዚህ ዛሬ ቢዚ የሚያደርገው የሻዕቢያ መንግስት፣ የኢስማኤል ኡመር ጊሌ መንግስት ምናምን ወዘተ ያን ጊዜ ቦታ ላይ ኖሮ ይችላል። ቢኮዝ ይሄ ያረጃ ያፈጃ አስተሳሰብ እኮ 1980 ላይ ነው ስታክ ያደረገው። ከቀዝቃዛው ዓለም ጦርነት ጋር አብሮ የቀረ አስተሳሰብ ነው። አሁን እነኚህ መሪዎች የሚያካሂዱት የሚያራምዱት ሙድ ከዘመኑ ጋር የሚሄድ አይደለም። ዛት ኢዝ ዋይ ግትር ሆነው ሪጅድ ሆነው እኮ አላንቀሳቀስም የሚሉት ወይም አልንቀሳቀስም የሚሉት በቃ እኔ በጥይት ነው የመጣሁት፣ በጉልበት በመሳሪያ ነው የመጣሁት፣ ስለዚህ በመሳሪያ ነው የምወርደው የሚለው አስተሳሰብ እኮ ከአይምሯቸው ስላልጠፋ ነው። ኢሳያስም ኢስማኤልም በግብፅ እና በሳውዲ ተማምኖ ነው። ሌላ ምንም አቅም የለው። ለምን ይታወቃል። የጅቡቲ ህዝብ 900 ሺህ አይሞላ፣ ግፋ ቢል 1 ሚሊዮን አይሞላ። ከዛ ባለፈ ደግሞ ምን አይነት ኢኮኖሚ መሰረት አለው? የኢትዮጵያ የውጭ ገቢ ንግድ ተቋረጠ ማለት $3 ቢሊዮን እኮ ቀልድ አይደለም ለጅቡቲ ለመሰለች ሀገር። በእርግጥ ትንሽ ህዝብ ስለሆነ ለተወሰነ ጊዜ ሰስቴን ሊያደርግ ይችላል፣ ሊቀጥል ይችላል፣ ሰርቫይቭ ሊያደርግ ይችላል የታሸገ ምግብ እየገዛ ህዝቡን እያበላ። ግን በዘላቂነት መፍትሄ ሊሆን አይችልም። በዘላቂነት መፍትሄ የሚሆነው ከኢትዮጵያ ጋር መጣመር ነው። የኢሳያስ አፈወርቂ መንግስትም ያ ነው። ከኢትዮጵያ እስካሁን ገንዘብ የሚያገኘው የኢሳያስ አፈወርቂ መንግስት ቢሆን እኮ አሁን እያደረገ ባለው አሻጥር ላይ ያ ገንዘብ ቢጨመርበት ምን ሊያደርገን እንደሚችል አስቡት። በሌላ አቅም ይህን ያህል ኢትዮጵያን ካተራመሰ የአሻጥሩን ጥግ ተመልከቱት። በነ ግብፅ በነ ሳውዲ አረቢያ አቅም ይህን ካረገ ይሄ ኢትዮጵያ ለጅቡቲ ስትከፍል የነበረውን ለወደብ ኪራይ የምትከፍለውን ገንዘብ ለሌሎች ከወጪ ገቢ ንግድ ጋር በተገናኘ ለጅቡቲ የምትከፍለውን ገንዘብ ለኤርትራ ከፍላ ቢሆን ኖሮ ዛሬ ኢሳያስ አፈወርቂና መንግስታቸው ኢትዮጵያን ምን እንደሚያደርጓት አስቡት እስኪ ወደ ኋላ መለስ ብላችሁ። ስለዚህ አሁን እከሌ ሀገር ወደዚህ መጣ፣ እከሌ ሀገር ወደዚህ ሄደ፣ ቀጠናው ላይ ይሄን ፈጠረ፣ ይሄን ሊያደርግ ነው ከሚለው ባሻገር ግን እኛ ራሱ ተጽዕኖ መፍጠርና አጀንዳ ሰጪ በመሆን መንቀሳቀስ የምንችልበትን አውድ የመፍጠር እድል እየመጣልን ስለሆነ ወደዛ አይነት ሙቭ መሄድ አለብን። ለምሳሌ ሶማሊያ ውስጥ የጀመርነውን ማስገደድና የሚታየውን ተጽዕኖ የመፍጠር አቅም በተግባር ወደ ሱዳን መውሰድ አለብን። ሱዳን ውስጥ ኢትዮጵያ ማትነካ፣ ሶማሊያ ውስጥ ኢትዮጵያ አሁን የሐሰን ሼክ መንግስት እንደፈለገው እኮ ኢትዮጵያ ላይ እርምጃ መውሰድ አይችልም። ለምን? የኢትዮጵያ እጅ በሶማሊያ ውስጥ የዘለገ ነው፣ በጣም የረዘመ ነው። ስትሮንግ ሆልድ ነው ያለ። ላይክዋይዝ ሶማሊያ ውስጥ ሱዳን ውስጥም ተጽዕኖአችን ቀላል የሚባል አይደለም፣ ከፍተኛ ነው። ይህንን ሱዳን ማምጣት ነው። ለምን? ሱዳን ውስጥ የዛ አይነት ተጽዕኖ መፍጠር ቻልን ማለት ግብፅ ውስጥ ሄደን የሆነ ነገር የሆነ ተልዕኮ የማስፈጸም አቅም እንፈጥራለን ማለት ነው። በተመሳሳይ ሶማሌላንድ ውስጥ፣ ጁባላንድ ውስጥ፣ ፑንትላንድ ውስጥ የፈጠርነውን አቅም ቢያንስ በኤርትራ አንድ ግዛት ውስጥ መፍጠር መቻል አለብን። ያን ጊዜ ማዕከላዊ መንግስቱን ቢዚ የምናደርግበት አቅም ይፈጠራል። ቢኮዝ በሰፈሩት ቁና ነዋ መሰፈር። ስለዚህ እነሱ በሰፈሩት ቁና እኛ እንሰፍራቸዋለን ደግመን ማለት ነው። ይህን ስል ምን ለማለት ነው? አሁን ለታ አንድ ሴናተር አሜሪካ ላይ ምን አለ? ግብፅ የኢትዮጵያ እድገት የማይቀለበስና ኢትዮጵያ ከማደግ የማትቀር መሆኗን ሀገር አምና እንደ ጥሩ ጎረቤት ኢትዮጵያን ከመሰለል ይልቅ እንደ መጥፎ ጎረቤት እንደ ጥሩ ጎረቤት ከኢትዮጵያ ጋር ሰላም ፈጥራ በትብብር ብትለማ ነው የሚሻለው የሚል አስተያየት ሰጥተዋል። ግብጾች በቃ አልናቸው፣ አዩን፣ መዘናቸው፣ ተፈታተሽን። እነሱ ከተንኮል ውጭ የማያውቁ ከሆነ አንዳንድ ጊዜ በሰፈሩት ቁና መስፈርም አስፈላጊ ይሆናል። ቢኮዝ የምናወራው ስለ ሀገርና ሕዝብ ብሔራዊ ጥቅም ነው። ያለን አንድ ሀገር ስለሆነ እኛ ሪዘርቭ ሀገር የለንም፣ ሌላ 2-3 ሀገር የለንም፣ አንድ ሀገር ነው ያለን። አንድ ሀገራችን ላይ ደግሞ የሚመጣን ማንኛውንም ጠላት አይቀጡ ቅጣት ቀጥቶ የማይመለስበት ሁኔታ ላይ ባደረሰ መልኩ መመለስ ነው ያለብን። ስለዚህ አሁን ኢትዮጵያ የጀመረችው መንገድ ምሁርም ሁን፣ ወታደርም ሁን፣ የቀን ሰራተኛም ሁን፣ አስተማሪም ሁን፣ ተመራማሪም ሁን፣ ነጋዴም ሁን፣ ፖለቲከኛም ሁን፣ ተማሪም ሁን፣ ስፖርተኛም ሁን፣ በሁሉም መስክ የጋራ ትብብርን በማድረግ ይህንን የችግር ጊዜ በደንብ በማለፍ ለቀጣዩም ጊዜ ዋስትና የሚፈጥር ኢኮኖሚያዊ፣ ወታደራዊና ዲፕሎማሲያዊ አቅምን ለሀገር ለመፍጠር መተባበር፣ መረባረብ ያስፈልጋል ማለት ነው። ይሄ በሀገር ውስጥ ላለም ከሀገር ውጭ ላለም ኢትዮጵያዊ በጣም የሚሰራ መልእክት ነው። ይሄ ሲሆን ምንም ሳያስገድደን ወይም የማንም ጉዳይ ሳይገደን ምንም ሳያስጨንቀን ሶማሌላንድ ለእኛ ጥቅሟ ማዝኖ የምናገኝ ከሆነ ትራምፕ ቬንዙዌላ ሄደው አንጠልጥለው ወስዶት የለ እንዴ ፕሬዝደንቱ? የትኛው
ዓለም አቀፍ ሕግን ፈርተው ነው ማዱሮን እንደዛ አንጠልጥለው እንትን ያሉት። ምንም እኮ አልፈሩም። ምክንያቱም ቢፈሩ ኖሮ እንደዛ ያደርጉትም ነበር። ሉዓላዊ ሀገር ነች ቬንዙዌላ፣ ለዛውም አቅም ያላት የተፈጥሮ ሀብት ያላት። በተመሳሳይ ኢትዮጵያ ለሶማሌላንድ ዕውቅና ብትሰጥ በአንድ በኩል ያለው ስጋት እስከተቀረፈና ሶማሌላንድ ለእኛ በጣም እጅግ አስፈላጊ ከሆነች ወይም እስከሆነች ድረስ ምንድን ነው ችግሩ? አንድ ሁለተኛ ሶማሊያ ውስጥ የከተመው መንግሥት ከጠላታችን ጋር እስከሠራ ድረስ እኛ ጠላታችንን የማሽመደምድበትን አቅም የሚፈጥርልንን አካሄድ ብንከተል ምንድን ነው ችግሩ? ቢኮዝ ስለ ብሔራዊ ጥቅም እኮ ነው የምናወራው። ሐሰን ሼክ ከግብፅ ጋር ከሠራ እኛ ከሶማሌላንድ ጋር ብንሠራ ችግሩ ምንድን ነው? ስለዚህ ተገዶ የአገሩ ሉዓላዊነት ስለሚያስገድደው ሕዝቡም ስለማይሰማው ትራክ ውስጥ ይመለሳል፣ ወደ መስመሩ ይመጣል፣ ከኢትዮጵያ ጋር ሰላም ይፈጥራል፣ ግብፅን ውጪ ይላል። ያኔ እምቢ ስትለው ከፈለገ ኃይል ተባበሩኝ ማለት ይችላል። ግን ተገዶ ይመጣል። ልክ ሐሰን ሼክ ላይ እንደተደረገው ደቡብ ሱዳንም ጅቡቲም ኤርትራም ነገር መተግበር መቻል አለ። ለምን? እነሱ ደም ነው እያፈሰሱ ያሉት፣ እኛ ደግሞ እየታገስናቸው ነው ያለን። ኢንተርምስ ኦፍ በወታደራዊ አቅም፣ በኢኮኖሚያዊ አቅም፣ በዲፕሎማሲያዊ አቅም፣ በብዙ መስፈርቶች ኢትዮጵያና በቀጠናው ያሉ ሀገራት ኢቭን ኬንያ እንኳን ትገዳደራለች ኢትዮጵያን። እውነት እናወራና ቢያንስ እኮ እኛ ኮሎናይዝድ ሳንደረግ የቀጠለ ታሪክ ያለን ሀገር ነን፣ ክብር ያለን ሀገር ነን። ስለዚህ እነ ሳውዲ አረቢያ ሌሎቹም የአረብ ሀገራት ይህንን ዕድል እንዲያዩ በማድረግ ኢትዮጵያ በቀጠናዊ ጉዳዮች ላይ የበይ ተመልካች ከምትሆንበት እሳቤና አካሄድ ወደ ጋራ መልማት፣ ወደ ጋራ መተባበር ወደሚለው እሳቤ እንዲመጡ ማድረግ የግድ የሚልን ወቅት ላይ ደርሰናል የሚል እምነት አለ። ከዛ ውጪ ኢትዮጵያ ውስጥ ያለው የሙስሊም ሕዝብ ቁጥር እኮ ሳውዲ አረቢያ ውስጥ ካለው የሙስሊም ሕዝብ ቁጥር ይበልጣል። እንዴት ሆኖ ነው እኛን ያገለለ ጭራሽ ኢትዮጵያን የሚጎዳ ቀጠናዊ ፖሊሲን እኛ ላይ ሊያራምዱ የሚችሉት? እንዴት ነው እኛን የአንድ ሃይማኖት ብቻ ደሴት አድርገው ሊቆጥሩን የሚችሉት? እነሱ ብቻ አይደሉም፣ ሌሎቹም አረብ ሀገራት። ግብፅ ከኛ ያልተናነሰ የሕዝብ ቁጥር፣ ለዛውም ድሃ፣ ምናልባት መልካቸው ቀይ ከሆነ በስተቀር ቀይ የሆነ ሁላ አንዳንዴ ሀብታም የሚመስለው አለ። አንዳንዱ ነጭ የሆነ ሁላ ወይ ቀይ የሆነ ሁላ በቃ ፈረንጅ ሁሉ ሀብታም የሚመስለው አለ። ለማንኛውም ይሄን ሁሉ የሕዝብ ቁጥር ይዛ እኛን መታ ቢዚ ማድረግ ከቻለች እኛ ያለንን ሀብት ተጠቅመን እንዴት ቢዚ ማድረግ አንችልም? እነሱን መመከት አንችልም? ለነሱ አጀንዳ እንዴት መስጠት ያቅተናል? የሁላችንም ዜጎች ወሳኝ ጥያቄና ከኛ የሚጠበቅብንን እንድናደርግ የሚያስገድደን የሀገር ፍቅርና የሀገር ኃላፊነት እንደሆነ ይሰማኝ። ሁላችንም መጠየቃለን። ቢኮዝ ከጠላት ሀገር የሚመጣ ገንዘብ ልጅ መሆን አይችልም፣ እናት መሆን አይችልም፣ አባት መሆን አይችልም፣ አገር መሆን አይችልም፣ አፍተሮል መቀበሪያ መሆን አይችልም። ስለዚህ በዚህ ቀጠና ላይ ያለው እንቅስቃሴ ቀደም ሲል የተለያዩ ሐሳቦችን ለመነካካት ሞክሬያለሁ። በዋናነት ግን ትኩረት አድርገን ያወራነው የሶማሊያ እና የሶማሌላንድ ጉዳይ በአረብ ሀገራት ዘንድ በተለይ ሳውዲ በምትዘውረው የአረብ ሀገራት ስብስብ ዘንድ ተቀባይነት ያላገኘው አንድም እኛን መሰረት ያደረገ አካሄድ፣ እኛን ሊጎዳ የሚችል አካሄድ ስለሚከተሉ እንደሆነ ማወቅ አለብን። ሁለተኛ ሶማሌላንድ ውስጥ የሰፈሩ ሀገራት ከነሱ አጀንዳ ከነሱ አካሄድ ጋር የሚቃረን ኢንተረስት ያላቸው ሀገራት ስለሆኑ እስራኤልም አሜሪካን ብትሆን በተለይ እስራኤል በቀጠናው ላይ ከሳውዲ ጋር የሚጣረስ አካሄድ ነው የምትሄደው። ለምንድን ነው ካላችሁ ስላልቻሉ ነው እንጂ ቢችሉ የሳውዲ መንግስት እስራኤልን ቢያጠፋ ደስተኛ ነው። ይሄ ስለሆነ አሁን ነገሮችን ከምን አንግል ነው ማየት የሚያስፈልገው? ለሶማሌላንድ ዕውቅና ብንሰጥ ጉዳቱ ነው ጥቅሙ ነው የሚያማዝነው? በምን አይነት ሁኔታ ሶማሊያ በዛ እኛ በምንሰጠው ዕውቅና ልክ እኛ ላይ ልትፈጥር የምትችለው ተጽዕኖ እንዴት ነው መቀነስ የሚቻለው? ወይስ ትችላለች? ወይስ እኛ ዕውቅና ብንሰጥ የምናገኘው ጥቅም ምንድን ነው? ከእንደገና ደግሞ የቀይ ባህር በርን የማግኘት የማስመለሱ ጉዳይን በሚመለከት አሁን ላይ ቀጠናዊ አካሄዶቻችን የባህር በሩን ጥያቄ ለማስመለስ የሚያስችሉ እንደሆኑ እረዳለሁ፣ መንግስት የሚሄድባቸው አካሄዶች። ተጨማሪ ግን እንደ ህዝብም እኛ እንደ ሚዲያም የዚህ አይነት መረጃ ለህዝብ ስናቀርብ ይሄ ሐሳብ በማንኛውም መልኩ የኢትዮጵያን መጻኢ ጊዜ ቀጣዩን ጊዜ የበለጠ የተሻለ ለማድረግ የሚረዳ እንደሆነ በመገንዘብ አጀንዳውን ከመደገፍ ጀምሮ ተጨባጭ የሚታይ አስተዋጽኦን እስከ ማድረግ ድረስ የዘለቀ ድጋፍን ማድረግ አለበት ነው የኢትዮጵያ ህዝብ። ለማ ሲል ለራሱ ጥቅም ሲል። ይህን ደግሞ የምናደርገው ቀጠናው ላይ ምን እየሆነ ነው፣ ማ ከማጋ ተቦዳኝቶ ምን እየሰራ ነው፣ ምን አይነት ሁኔታዎች ተፈጠሩ፣ ለምን ተፈጠሩ፣ ውጤታቸውና
ቀጥለው ሊመጡ የሚችሉ ለውጦች የሚያስከትሏቸው ተጽዕኖዎች ምንድናቸው የሚለውን በመፈተሽ ነው። ያንን ነው እየነገርናቸው ያለነው። ስለዚህ ምሁራኖች፣ በተለይ ተንታኞች ይህንን ቀጠና በደንብ የምትረዱ የኢትዮጵያንም ቀጣይ ሁኔታ የበለጠ ሊያሳምሩ ይችላሉ የምትሏቸውን የፖሊሲ አማራጮችም በድጋፍነት ወይም ለሕዝቡም ጭምር በማስረዳት ይህንን አጀንዳ የባህር በሩን አጀንዳ ኢትዮጵያ በውን እንድታስመልስ እንዲሳካላት የተጀመረው ሥራ መቀጠል እንዳለበት መተማመን ያስፈልጋል ማለት ነው። ውድ አድማጭ ተመልካቾቻችን ለዕለቱ ያዘጋጀንላችሁ የገበያ ሚዲያ ልዩ የፖድካስት ፕሮግራም ዝግጅት እስካሁን የሰማችሁትን ይመስል ነበር። በቀጣይ በሌሎች ርዕሰ ጉዳዮች ዳግም እስክንመለስ ለዛሬው በዚሁ ተሰናብተናል። መልካሙን ሁሉ ተመኘን። ቸር ሰንብቱልን። ሰላም።